ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ዛሬ ሀገራዊና ቀጠናዊ ውጥረት ወደ ላቀ ደረጃ ተሸጋግሯል። በኢትዮጵያ ሱዳን ድንበር አካባቢ ላይ ሌላ ወታደራዊ ውጥረት የሚንቀሳቀስ የኤርዶዋን ውድቀት መደመጡ በተሰማበት በዚህ ሰዓት በሀገር ውስጥ ደግሞ የጠቅላይ ሚኒስትር አብይ አህመድ ከህዝብ አይን መሰወርና የካቢኔ አባላቱ ሱባኤ መግባት በርካታ ጥያቄዎችን ጭሯል። በቤተ መንግስት ምን እየተካሄደ ነው? ጠቅላይ ሚኒስትሩ የት ገቡ? የሚሉ ጥያቄዎች ተበራክተው ቀጥለዋል። የሀገራዊ ምክክር ጉባኤ መጠናቀቅ ተከትሎ ጠቅላይ ሚኒስትር አብይ አህመድ በመዝጊያው መድረክ ላይ አለመገኘታቸውና የመንግስት ሚዲያዎች የቆዩ ቪዲዮዎችን ማሰራጨታቸውን ሀገሪቱን በግምትና በስጋት ውስጥ ጥሏታል ተብሏል። የቆላማ አካባቢ ሚኒስትር ዶክተር አብርሃም በላይን ጨምሮ በርካታ ካቢኔ ወደ ሱባኤ መግባታቸው ይሰማም። የመንግስት ኮሚኒኬሽን ደግሞ በእኩለ ሌሊት ድንገተኛ ያልጠበቀ መግለጫ ወጥቷል። እንመለከተዋለን። ይህ በእንዲህ እንዳለ በሱዳን ድንበር አቅራቢያ ከኢትዮጵያ ተነሳ የተባለ 8ኛው ድሮን ተመቶ መውደቁ ተሰምቷል። በስፋት የምናጋራ ይሆናል። እነዚህን ያልተፈቱ እንቆቅልሾችና የሰመድን አስደንጋጭ የክትትል ሪፖርት ዘርዘር አሁን ይዘላችሁ ቀርበናል። ሁሉንም ያልተሰሙ ትኩስ ዝርዝር መረጃዎች አሁን አብረን እንከታተላለን። መረጃውን ከወዲሁ ላይክ፣ ሸር እያደረጋችሁ በድጋሚ አብረን እንቆይ። ከቀናት በፊት ፍጻሜውን ያገኘው ሀገራዊ ምክክር ጉባኤ በርካታ የፖለቲካ ፓርቲ የሀገሪቱ ተፋላሚ ኃይሎች ሳያካትት በርካታ ምሁራን፣ የፖለቲካ ሰዎችና ጋዜጠኞች በታሰሩበት ሁኔታ የተካሄደ በመሆኑ ቀድሞውኑ የብዙዎቹ ቅሬታ አስነስቶ እንደነበር ይታወሳል። አሁን ደግሞ ጉባኤው ከተጠናቀቀ በኋላ ቢሆን በርካቶች ምክክሩ ከተመካካሪው ተነጥቆ ወደ ባለስልጣናት በመግባት የተነሳ የመከለና የተመካካሪው ድምጽ ያላከበረ ነው ሲሉ ውድቅ ማድረጋቸውን ቀጥሏል። በተለይ የመንግስት የበላይ የታየበትና የራሱን ህል ለማስፈጸም ያደርገው ጥረት ምክክሩ ዋጋ አሳጥቶታል ሲሉ አክቲቪስቶችና የፖለቲካ ፓርቲዎች እየገለጹ ይገኛሉ። ጥቂት የማይባሉ የፖለቲካ ፓርቲ ሂደቱ የጨረባ ምክክር ሲሉ የጠሩ ሲሆን ጉባኤው በብልጽግና ወንጌል ዝማሬ መዘጋቱ የብዙዎችን ትኩረትና ስጋት ስቧልም ተብሏል። ይህንኑ ሂደት በተመለከተ የኢትዮጵያ የሰብአዊ መብት ድርጅት ህብረት ኢሰመድ ያሰማራችሁ ታዛቢ መረጃ መሰረት በማድረግ የመጀመሪያ ደረጃ የክትትል ሪፖርት ይፋ አድርጓል። በቅርቡ በተካሄደው የሀገራዊ ምክክር ጉባኤ ያሰማራቸው ታዛቢዎች የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ኢሰመድ ገልጿል። ህብረቱ የጉባኤው የመጀመሪያ ደረጃ የክትትል ሪፖርት ዛሬ ይፋ አድርጓል። የህብረቱ ዋና ዳይሬክተር አቶ ሙሱድ ገበየው እንደተናገሩት ከሆነ ህብረቱ ያሰማራቸው 10 ታዛቢዎች በተለይ በምክር ቤቱ ጉባኤና በነበሩ ጠንከር ያሉ ውይይቶች ላይ ተገኝተው እንዳይታዘው መደረጋቸው እንደ ትልቅ ክፍተት አይተውታል ተብሏል። ምክክሩ ለመታዘብ 10 አባላት ከምክክር ኮሚሽን ፍቃድ ተቀብለው ቢያሰማራ በብዛት በነበሩ ውይይቶች ላይ በጸጥታ ኃይል አስገዳጅነት ከምክክሩ ታዛቢነት መባረራቸውን ገልጿል። የህብረቱ ዋና ዳይሬክተር አቶ መስዑድ ገበየሁ እንደተናገሩት ህብረቱ ያሰማራቸው 10 ታዛቢዎች በተለይ በምክር ቤቱ ጉባኤና በነበሩ ጠንከር ያሉ ውይይቶች ላይ ተገኝተው ለመታዘብ ያልቻሉበት ሁኔታ መኖር እንደ አንድ ክፍተት አይተውታል ብሏል። በተለይ በአዲስ አበባ ጉዳይ በሌሎች ሚስጥራዊ ወይም ጠንካራ ውይይቶች ወቅት ታዛቢዎች እንዳይገቡ መደረጉ የሂደቱን ግልጽነት አጠራጣሪ አድርጎታል ብሏል። በቅርቡ በተካሄደው ሀገራዊ ምክክር ጉባኤ ያሰማራችሁ ታዛቢ በአዲስ አበባ ጉዳይ በሌሎች ጠንካራ ያሉ ውይይቶች ላይ ሳይሳተፉ ወይም ደግሞ ቀርቷል ብሏል። ኢሰመድ በሪፖርቱ ሌላው እንደ ክፍተት የጠቀሰው ኮሚሽኑ ራሱ ያወጣው የድምፅ አሰጣጥ መመሪያ እስከ መጨረሻው ተግባራዊ አለመደረጉን አሳዛኝ ሲል ገልጿል። በተጨማሪም ኮሚሽኑ ያወጣው የድምፅ አሰጣጥ መመሪያ ተግባራዊ ሳይደረግ ቀርቷል ብሏል። እስከ መጨረሻው ተግባራዊ አልተደረገም ሲል አጣጥሎታል። በአጠቃላይ በመመሪያው መሰረት በጉዳዩ ላይ ስምምነት ላይ መድረስ ካልተቻለ ከ75% እስከ 70% በላይ ድምጽ በማግኘት ውሳኔ መስጠት ነበረበት። ነገር ግን ይህ አሰራር በፍጹም አልተተገበረም ሲል ገልጿል። በተለይ ደግሞ በዚህ ምክንያት የአዲስ አበባ ጉዳይ የመጀመሪያ የድምፅ አሰጣጥ ሂደት ሳያልፍ ቅርቃር ውስጥ እንደገባ ተቆጥሮ ለአሸማጋይ ቦርድ ለክልል ምክር ቤት ጉባኤ መቅረቡ ቅሬታን ፈጥሯል ብሏል። በዚህም የአዲስ አበባ ጉዳይ የመጀመሪያ የድምፅ አሰጣጥ ሂደት ሳያልፍ ቅርቃር እንደገባም አብራርቷል። በልዩነት የተያዙ ነጥቦች ከ400 በላይ ከቀረቡት ምክረ ሀሳብ መካከል አብዛኛው ያስማማም ዋና የሚባሉ በተለይ የአዲስ አበባ ጉዳይ የመንግስታት አደረጃጀት የፌዴሬሽን ምክር ቤት የሰንደቅ ዓላማ ጉዳይ በልዩነት ተይዟል ብሏል። የህብረቱ ዋና ዳይሬክተር አክለው እንደገለጹት የአሸማጋይ ጉባኤ የሰጠው ምክረ ሀሳብ ለአስገዳጅነት ሳይሆን ለኮሚሽኑ ውሳኔ አጋዥ የሚሆን በመሆኑ ኮሚሽኑ ይህንን ምክረ ሀሳብ ምን ያህል ታሳቢ እንደሚያደርገው ወደፊት የሚታይ ይሆናል ብሏል።
በአጠቃላይ ስልጣን ሳይሆን አጠቃላይ ጉባኤ የሰጠው ምክረ ሀሳብ አስገዳጅ አይደለም ሲል ገልጿል። ኮሚሽኑ ይህንን ምክረ ሀሳብ ምን ያህል ታሳቢ እንደሚያደርገው ወደፊት ሲያዩ አጠቃላይ የምክክሩ በመንግስት ባለስልጣናት ተጠልፏል ሲል አብራርቷል። ይህንን ተከትሎ በርካታ የፖለቲካ ፓርቲዎችና ተመካካሪዎች ምክክሩን ከወዲሁ አንቀበለውም እያሉ መግለጫ እየሰጡ ይገኛሉ። እነ አብርሃም በላይ ምንድነው እያሉ ያሉት? አብይ ከሞተ እንጠፋለን። በቅርቡ ፍጻሜው ባገኘው ሀገራዊ ምክክር ኮሚሽን የማጠቃለያ ፕሮግራም ላይ ጠቅላይ ሚኒስትር አብይ አህመድ አለመገኘታቸው ተከትሎ በፖለቲካው መድረክ በርካታ ጥያቄዎችና ግምቶች በመነሳት ላይ ይገኛሉ። በአጠቃላይ በርካታ ጠቅላይ ሚኒስትሩ በመዝጊያው ፕሮግራም አለመገኘታቸው ተከትሎ በርካታ አነጋጋሪ መረጃዎች እየወጡ ቀጥለዋል። አንዳንድ ወገኖች እንደሚያስረዱት በጉባኤው አዲስ አበባና ሌሎች ዋና ዋና አጀንዳ በተመለከተ የተቀመጡ አቅጣጫዎች በተመካካሪ ዘንድ የታሰበውን ውጤት ሳያመጡ መቅረታቸው ጠቅላይ ሚኒስትሩ በመዝጊያው ላይ እንዳይገኙ ምክንያት ሆኗል በሚል ይሞግታሉ። በተለይ ጠቅላይ ፕሬዚዳንት ያደርጋል ያሉት ብሎም አዲስ አበባ የኦሮሚያ ያካላል ያሉት ምክክሩ በመጨረሻው ሰዓት ተመካካሪ ራሳቸው ብልጽግና ወክለው ወደ አዳራሹ አጠቃላይ ያስገባችሁ ሳይቀር የጠቅላይ ሚኒስትሩን ህልም አክሸፋችሁ ተቀጥሏል። ጠቅላይ ሚኒስትሩ በመዝጊያ ፕሮግራም አለመገኘታቸው ተነግሯል። በምክክሩ ደስተኛ ባለመሆናቸው እንደቀሩም ተገልጿል። በሌላ በኩል ጠቅላይ ሚኒስትሩ ለሕክምና ወይም ለቀዶ ጥገና ወደ ዱባይ አምርተዋል የሚሉ ያልተረጋገጡ መረጃ በሶሻል ሚዲያ የሚሰራጭ ሲሆን ሌሎች ወገኖች ደግሞ በሀገሪቱ ወቅታዊ የደህንነትና የወታደራዊ ጉዳይ ላይ ተጠምደው እንደሚገኙ ይናገራሉ። አንዳንድ መረጃዎች ደግሞ ጠቅላይ ሚኒስትሩ ለቀዶ ጥገና ወደ ዱባይ ሂደዋል የሚሉ መረጃዎች እያናፈሱ ቀጥሏል። ተሳሳይ ሌሎች ጠቅላይ ሚኒስትሩ አጠቃላይ ድሮን ጥቃት እየፈጸሙ ነው። በተለይ በትግራይ የሚደረገው የድሮን ጥቃት በማስፈጸም ላይ መጠመዳቸውን ገልጿል። ባለፉት 2 ሳምንታት የመንግስት ሚዲያዎች ደግሞ የጠቅላይ ሚኒስትሩን የቀድሞ ቪዲዮ፣ ፎቶና ንግግሮች በስፋት በማህበራዊ ሚዲያ ሲያጋሩ መቆየታቸው በህዝብ ዘንድ የተለያየ ጥያቄ ፈጥሯል። ይህ ባለበት የመንግስት ሚዲያ ደግሞ ባለፉት 2 ሳምንታት አጠቃላይ የቆዩ የጠቅላይ ሚኒስትር ቪዲዮና አጠቃላይ ፎቶ እያጋሩ ቀጥሏል። በዚህ ጉዳይ ላይ ተጨማሪ መረጃ ያወጡት ዶክተር ሚልኬሳ በቅርቡ በከፍተኛ በጀት እጥረትና በቆላማ አካባቢ ልማት ዙሪያ ስማቸው የሚነሳው የቆላማ አካባቢ ሚኒስትር ዶክተር አብርሃም በላይን ጨምሮ በርካታ ሚኒስትሮች በጠቅላይ ሚኒስትሩ ጉዳይ ሱባኤ መያዛቸውን ገልጿል። ይህ ባለበትም ዶክተር ሚልኬሳ ባወጣው መረጃ አጠቃላይ በርካታ ቢሊዮን ብሮች እየዘረፉ የሚገኙ ሚኒስትሮች በአጠቃላይ ጸሎት ተቀምጠዋል። እንደ ዶክተር ሚልኬሳ ዘገባ በተለይ የቀድሞ የትግራይ መሪ ሆነው የነበሩት የአሁን የቆላማ ሚኒስትር አብርሃም በላይ ጠቅላይ ሚኒስትር በህይወት ከሌሉ የኛ ስልጣን አንድ ቀን አያድርም፣ ከዛም አልፎ በሀገር ውስጥ ለመኖር አንችልም፣ ስደተኞች ነን በማለት ለስራ ባልደረቦቻቸው መናገራቸውን ይፋ አድርገዋል። በርካታ የካቢኔ አባላትና ሚኒስትሮች የጠቅላይ ሚኒስትሩ ጤንነት፣ ደህንነት በመመኘት ወደ ሱባኤ መግባታቸውን ይፋ አድርገዋል። ሆኖም ግን ከመንግስት ኮሚኒኬሽን በኩል እስካሁን ስለ ጠቅላይ ሚኒስትሩ ወቅታዊ ሁኔታ የተሰጠ አንዳች ይፋዊ መግለጫ የለም። በጠቅላይ ሚኒስትር አብይ መጥፋት ጉዳይ በርካታ መረጃዎች እየወጡ ባለበት ሰዓት የመንግስት ኮሚኒኬሽን ምሽቱን እንዲህ በማለት አነጋጋሪ መግለጫ ሰጥቷል። ተቋማት ሲጠናከሩ ሀገር ትዘናለች፣ የዲሞክራሲ ስርዓት መሰረት ይይዛል ሲል የመንግስት ኮሚኒኬሽን አገልግሎት ምሽት በእኩለ ሌሊት ላይ መግለጫ ሰጥቷል። አያይዞ ሀገራችን ኢትዮጵያ ሁለንተናዊ ብልጽግና፣ ዘላቂ ሰላምና እውነተኛ ዲሞክራሲያዊ ስርዓትን እውን ለማድረግ ባለፉት ዓመታት ያከናወነቻቸው ጥልቅ ተቋማዊ ማሻሻልና ያስመዘገበቻቸው ተጨባጭ ውጤቶች መሰረት እየያዙና እየጸኑ መጥተዋል ተብሏል። ሀገር በጠንካራ ተቋማቶች ትገልጻለች። ለዚህ መንግስት ለተቋማት መጠናከር በሰጠው ትኩረት ሀገራዊ ሉዓላዊ በጽናት የሚያስከብሩ የዲሞክራሲ ስርዓት የሚተክሉ የህዝብን ውሳኔ ሰጭነት የሚያረጋግጡ ለትውልድ ተስፋ ለቀጠናው ደግሞ አስተማማኝ ኩራት የሚሆን ተቋማት እየተፈጠሩና ውጤታማ አፈጻጸም እያሳዩ ይገኛሉ። በለውጡ ዓመታት የኢትዮጵያ መከላከያ ሰራዊት የጸጥታ ተቋማት ከነበሩበት የፖለቲካ ወገንተኝነት ሙሉ በሙሉ ነጻ በመውጣት በዘመናዊ ውትድርና ሳይንስና በሙያ ብቃት በጽኑ ሀገራዊ ፍቅር ብቻ እንዲመሩ አድርገናል። በዚህ ተቋማት በዘላቂ በላቀ ቴክኖሎጂና በሰለጠነ የሰው ኃይል ተጠናክረው ህዝባዊ መሰረታዊ ያሰፋ በህግ የበላይነት የሚመሩና የሀገር ሉዓላዊነት በአስተማማኝ ሁኔታ ማስከበር የሚችል የማይደፈር አቅም ተፈጥሯል ብሏል። የዲሞክራሲ ተቋማት ለማጠናከር በተወሰነ የቁርጠኝነት እርምጃ የኢትዮጵያ የምርጫ ቦርድ የኢትዮጵያ የዲሞክራሲ ልምምድ አዲስ ተስፋ መሆን ችሏል ብሏል። ተቋሙ ያደርገው ጠንካራ ውጤታማ የሪፎርም ስራ በሰባተኛው አጠቃላይ ሀገራዊ ምርጫ በተግባር እንዲገለጥ አድርጓል ሲል ይገልጻል። ተቋሙ
በሰባተኛው ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች በመዝገብ ከ47 በላይ ፓርቲዎችና ከ10 ሺህ በላይ እጩዎችን አወዳድሯል ሲል ይገልጻል። በሂደቱ ለፖለቲካ ፓርቲዎች ምቹ አውድ በመፍጠር የሎጂስቲክ አቅርቦትን በብቃት በመምራት ቴክኖሎጂን በመጠቀም ፈታኝ ሁኔታ የሚሻገር የሀገር ተስፋ ተቋምና ኢትዮጵያ እየገነባች ነው የሚል ቀጠናዊ ትርክት መፍጠር ችለናል ይላል። አያይዞ ልዩነት የጥፋት መሳሪያ ሳይሆን የህብረ ቀለም ሀገራዊ ግንባታ ማቀፊያ ነው። በተመሳሳይ መልኩ በሀገራችን ለዘመናት ሲንከባለሉ የቆዩ የሀሳብ ልዩነትና መሰረታዊ አጀንዳዎች ላይ በባለቤትነትና በአካታችነት መንፈስ ለመወያየት የተቋቋመ ሀገራዊ ምክክር ኮሚሽን ነጻነቱ ጠብቆ ኢትዮጵያ አሸናፊ አድርጓል ሲል ገልጿል። ይሁን እንጂ ኢትዮጵያ ያሸነፈችው እነማን እንደሆነም ከመግለጽ ተቆጥቧል። አያይዞ ኮሚሽኑ የህብረተሰብ ክፍሎች፣ የፖለቲካ ሊቃን፣ ባለድርሻ አካላት ያካተተ ውይይት በማድረግ በሰላማዊ መንገድ ዘላቂ ሀገራዊ መግባባት ላይ ለመድረስ የሚያስችሉ ታሪካዊ ስራዎችን ማከናወን ችሏል ብሏል። ይህ ተቋም የዜጎችን ድምፅ እኩል በማስተናገድ ረገድ ያሳየው አፈጻጸም የኢትዮጵያ የፖለቲካ ባህል ከዜሮ ድምር ፉክክር ወደ መደማመጥና መግባባት ለማሸጋገር ትልቅ መሰረት ሆኗል ይላል። አያይዞ ተቋማት ሲጠናከሩ ሀገር ትጸናለች፣ የዲሞክራሲ ስርዓትን መሰረት ይይዛል። ዛሬ ላይ እያየናቸው ያሉት የመከላከያና የጸጥታ ተቋማት ሁለንተናዊ አቅም፣ የምርጫ ቦርድ ሪፎርም ስራዎችና የሀገራዊ ምክክር ኮሚሽን ተቋማት ጥንካሬ የኢትዮጵያ ብሩህ ፀሐይና የህዝባችን የሰላም ዋስትና የሚያረጋግጡ ማሳያ ሲል ይገልጻል። እነዚህ ተቋማት ይበል ነጻ፣ ብቁና ህዝባዊ አገልጋይ ሆነው እንዲቀጥሉ የሚደረገው ጥረት ተጠናክሮ ይቀጥላል በማለት ትናንት በኩለ ሌሊት የመንግስት ኮሚኒኬሽን መግለጫ ሰጥቷል። መግለጫውን የሰጠበት ግን ዋና ምክንያት እስካሁን አልገለጸም። ሌላው አንድ ሰበር ዜና ተሰምቷል። በኢትዮጵያ ሱዳን አወዛጋቢ ድንበር አካባቢ ሌላ የድሮን ክስተት ተሰምቷል። በሱዳንና በኢትዮጵያ አወዛጋቢ የድንበር ቀጠና አካባቢ የወታደራዊ እንቅስቃሴ ውጥረት እንደገና ማየሉ የሚያሳዩ መረጃዎች እየወጡ ቀጥሏል። የሱዳን ወታደራዊ መንግስት ከኢትዮጵያ አቅጣጫ ወደ ሱዳን የአየር ክልል ገብቷል ያለውን አንድ ያልታወቀ ድሮን ዛሬ ትናንት ጠዋት መጥቶ መጣሉን ይፋ አድርጓል። የሱዳን ጦር ኃይል ያወጣው መግለጫ መሰረት በማድረግ የሀገሪቱ የዜና ምንጮች እንደዘገቡት ከሆነ ድሮኑ የተመታው ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጋር በሚዋሰነው የሱዳን ብሉ ናይል ግዛት ውስጥ መሆኑን ይፋ አድርጓል። ሆኖም የሱዳን ጦር ኃይል ስለተመታው ድሮን አይነት ባለቤትነት ወይም ስላደረሰው ጉዳት ዝርዝር መረጃ ከመስጠት ተቆጥቧል። ይህ ክስተት የመጀመሪያው አይደለም። የሱዳን ጦር ኃይል ከጥቂት ቀናት በፊትም በዚሁ የብሉ ናይል ግዛት ኮርሞ ከተማ አካባቢ ከኢትዮጵያ በኩል ድንበር ጥሶ የገባ ድሮን መጥቶ ጥያለሁ ማለቱ ይታወሳል። የክልሉ የዜና ምንጮች እንደሚጠቅሱት ከሆነ ባለፉት ጥቂት ወራት ውስጥ ብቻ ከኢትዮጵያ አቅጣጫ ተነስተው በሱዳን ግዛት ውስጥ ጥቃት ለመፈጸም ሲሞክሩ ተመቱ የተባሉ የድሮኖች ብዛት አሁን ወደ 8 ደርሷል ተብሏል። እስካሁን ባለው መረጃ የኢትዮጵያ መንግስት በሱዳን ወታደራዊ መንግስት ለቀረቡት እነዚህ ውንጀላዎች በይፋ የሰጠው ምላሽ የለም። በአሁኑ ወቅት በሱዳን ውስጥ በጀነራል አብዱልፈታህ አልቡርሃን በሚመራው የሱዳን ጦር ኃይል እና በጀነራል መሐመድ ሀምዳን ዳጋሎ ሄሚሊቲ በሚመራው የራፒድ ስፖርት ፎርስ አጠቃላይ መካከል አሰቃቂ የእርስ በርስ ጦርነት እየተካሄደ መሆኑ ይታወቃል። በዚህ ግጭት ምክንያት ሁለቱም ወገኖች በተለያዩ የጎረቤት ሀገራት ድንበሮች አካባቢ የክትትልና የድሮን እንቅስቃሴ እንደሚያደርገው የሚገለጽ ሲሆን አጠቃላይ የሁለቱ ሀገራት የድንበር መስመር ውጥረትም ለእንደዚህ አይነቶች ክስተት መንስኤ እንደሆነ ይነገራል። እስካሁን ባለው ሁኔታ ከኢትዮጵያ በኩል የተሰጠ ይፋዊ ማብራሪያ ባይኖርም ጉዳዩ በተከታታይ እየተከታተልን አዳዲስ መረጃዎች ሲኖሩ ወደ እናንተ የምናጋራ ይሆናል። ክቡራን አድማጭ ተመልካቾች የሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።